ዛሬ የሆነ አባባል ሰምቼ የራሴን ማስተሳሰብ ኳስችን እንዳደረግ ያደረገኝ አባባል ነውና ቆይ መጀመሪያ የሆነ ፎቶ ላሳያችሁ። ከዛ እዚህ ፎቶ ላይ መጀመሪያ ያያችሁትን ነገር ኮሜንት ላይ ትነግሩኛላችሁ። ከዛ በኋላ ቪዲዮን ቆይ በዛው ቀጥልላችኋለሁ። ብዙዎቻችሁ እርግጠኛ ነኝ ቀዩ እንዶስ ነው አይደል መጀመሪያ ያያችሁት። ስለዚህ ይሄ አባባል ከምን ጋር ይገናኛል መሰላችሁ? አንድ ሰው ምንም ፐርፌክት ቢሆን ምንም ጥሩ ነገር ቢሰራ አንድ ነጥቧን ቀይ ወይም እዛ ሰው ላይ ያለውን አንድ ነጥቡን ትክክል ያልሆነ ነገር ነው ብዙዎቻችን የምናየው። እና አሁን ይሄ እኮ 90% ነጭ ነው አይደል? ግን 1% ቀይ ያለ ብሎ ሰው በሙሉ ቀዩ ላይ ነው ፎከስ የሚያደርገው፣ ነጩ ላይ በደንብ አይታየንም። እና ከዚህ አባባል የተማርኩት ምንድነው? የሰውን ጥሩ ነገር ማየት ልመዱ፣ ነጩ ላይ ፎከስ ማድረግ እንልመድ ከቀዩ በላይ። አንድ መጥፎ ነገር እየፈለግን ሰውን ክሪቲሳይዝ አናርግ። ከሱ በተጨማሪ ደግሞ እኛም ይሄው ፎቶውን ስናየው ያየነው አንድ ቀይ ነገር ነው አይደለ? ለዛ የሰው ልጅ አይተውን ክሪቲሳይዝ ቢያደርጉን በአንድ ጥፋታችን 100ን ጥሩ ነገር ትተው ክሪቲሳይዝ ቢያደርጉን ሊገርማቸው አይገባም፣ እኛም ያደረግነው ነገር ስለሆነ። ነገር ግን አክሽን የሚጀምረው ከራሳችን ስለሆነ ራሳችንን መጀመሪያ እናስተካክል እላችሁ ነው።